የምትለምኑትን አታውቁም። በእውነት እግዚአብሔር የለመነውን ሁሉ ስላልሰማን ስሙ የተመሰገነ። አሁን የለመነውን ሁሉ ቢሰማን እንደው በእውነት ችግር እኮ ነበር። ወጣቶች አሁን እስቲ ስንት ልመና ነው ትለምኑት መጣችሁ? የወጣቶች ልመና ትዳር ነው አይደል? አዎ ዛሬ እቺኛዋን ስጠኝ ብለህ ትለምናለህ። ነገ ትመጣና እግዚአብሔር ሆይ እቺኛዋን ተዋት፣ ሳስበው ተዋት ይቅርብኝ ደግሞ ያችን። አሁን የለመንከውን ሁሉ ቢሰጥ ህይወት አይበጠበጥም። ሰው እኮ ማመልጭ ከቻኳን እኮ ስርዝ ድልዝ ሲበዛው ጥሩ አይደለም አይደል? የኛ ጸሎት እኮ ብዙ ስርዝ ድልዝ አለው። የለመነውን ያህል ስላልሰማን ስሙ የተመሰገነ ይሁን። አቤት አሁን የለመነውን ሁሉ ቢሰጠን እኮ መጥፎ ነበር ማለት። እግዚአብሔር አባት ነው። ስንት መርዝ ለምን ነው እምቢ ብሎናል መሰላችሁ? ስንት ክፉ ነገር ነፍሳችንን የሚጎዳ ልመና ለምነናል። አባት ስለሆነ ግን እምቢ ይላል፣ አይሆንም ይላል። የእግዚአብሔር እምቢታ ከሌሎች ከሰዎች እሽታ ይሻላል። ቆይ ምን ላንተ ብሎ ነው? ምን ይጎልበታል? ሁሉን ቢሰጥ ለሱ ላንተው ብሎ ነው። ወይ ነገሩ ላንተ አይሆንም፣ አለዚህ አንተ ለነገሩ አትሆንም። እያዘጋጀ ነው፣ ጊዜው አይደለም።